የህብሰት የእንጀራ እናት ለህብሰት ያጠመደችው ወጥመድ ራሷን ዘርጥጦ ጣላት። እንዲሁም ደግሞ አቤኔዘር አሁንም ህብሰትዬን በውጭ አግኝቷት አንድ ላይ እንደሆኑ አብነትና በአምላክ መጥተው አብዝርን አንተ ማንህና ነው ህብሰትን የምትንከባከበው ብሎ በቦቅስ መታው። መጨረሻው ደግሞ የህብሰት ውሳኔ እንዲሁም ደግሞ እንጀራ አባቷ የወሰነባት የህይወቷ መጨረሻ ምንድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ዲቪዛዎች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ይበል። እንግዲህ ህብሰትዬ አሁን ላይ መድኃኒቱን እንግዲህ ታፈሱ እየሰጠች እያስመሰለች በአምላክ ባላት መሰረት እየሰጠቻት አይደለም። ነገር ግን የሰጠቻት እያስመሰለች በየሰዓቱ መድኃኒቱን በምትሰጥበት ሰዓት ምግብ እያቀረበችላት ደህና እየሆነች መታለች ማለት ነው። እንግዲህ የህብሰት የእንጀራ እናቷም መድኃኒቱ እየተጠቀመች እና እያደር የማትላወስና ህይወቷ እየተሽቆለቆለ ያለ ነበር የመሰላት። ነገር ግን በአምላክና ታፈሱ ተመካክረው ታፈሱ ምግቡን ብቻ ሁልጊዜም እንደምትሰጣት ነበር እያደረገች ያለችው። አሁን ላይ ግን ህብሰትዬ በጣም እየጎበዘች እና ህመሙ እየተዋት እንዲሁም ደግሞ ራሷ እየተንቀሳቀሰች ቆመም እየሄደች ትገኛለች ማለት ነው። እንግዲህ እስከ ዛሬ መድኃኒቱን በምትበላበት ሰዓት ሀታ ከክራንች ላይ ስትወጣ እያቀፏት ነበር፣ እያወረዷን ነበር። አሁን ግን ክራንች ላይ ብቻዋን እየወጣች እየሄደችን ቆመም እየሄደች ትገኛለች። እየለቀቃት ጤነኛ እየሆነች ትገኛለች ማለት ነው። አሁን ደግሞ ጭራሽ ብቻዋን ትምህርት ቤት እየሄደች እየመጣች ትገኛለች። በጣም ደስ ይላል። ግን ይህንን ውጤት ያመጣችው ታፈሱ እንግዲህ መልካምነትና በአምላክ ነው ማለት ነው። ለዛ እንደ እንጀራ እናቷ ቢሆን እስካሁን ገላት ነበር ማለት ነው። አሁን ላይ ደግሞ አብነት እንግዲህ አቶ አለሙ በጣም ትልቅ ስራ ነው የሰጡት፣ በጣም የሚያስፈራ ማለት ነው። እንግዲህ አቶ አለሙ በአምላክና አብነት መሻረካቸውና በአንድ እንደሚሰሩ እየተመካከሩ አያውቅም ማለት ነው። ሁለት ሆነው እነሱ ሙድ እየያዙበት እንግዲህ ያለን ሁሉ ምስጢር እያወጡ እየሰሩበት ይገኛሉ። ባለፈው እንግዲህ ድርጅቱን ስሟን እሷን ፊልም አስፈርመው ወስዷል ማለት ነው አቶ አለሙ። እንዲሁም ደግሞ ሰሞን ጨረታውን እንግዲህ ሊያደርጉ ነበር። ነገር ግን አብነትና በአምላክ ብር አልቻሉም ማለት ነው ይሄንን ማድረግ። አሁን ላይ ደግሞ ወደ መጨረሻው እንግዲህ እየመጣ ያለው አለሙ በህይወቷ እየቆረጠ ነው ማለት ነው። እንግዲህ ሄርሜላ ደግሞ ወጣ ሄዳለች ማለት ነው። የውሸት መጨረሻው ውርደት ነው ማለት ሀቅ አንድ ቀን ይወጣል ማለት ነው። ለጊዜው ነው እንጂ በውሸት የሚያሸንፉት ሀቅ አንድ ቀን ይወጣል። እናቴ ሞተችብኝ ብላ እንግዲህ ጥቁር ለብሳ ብትቀመጥም ማንም እንደዚህ ቀጥ ብሎ ያያት የለም ማለት ነው። ምክንያቱም ጨካኝና ውሸታም አስመሳይ መሆኗ ሁሉም ተረድተዋል ማለት ነው። ወጣ ሄዳለች ማለት ነው። እንግዲህ ሄርሜላ አቢዜር እንግዲህ የህብሰት የልጅነት ጓደኛዋ ወይም ደግሞ በልጅነቷ ትምህርት አብረው የሚማሩት ነው። አሁን ላይ በጣም የእሷ ነገር በጣም አስጨንቋት ነበር። እየመጣ እያየን ነው፣ ግን በአምላክ ሊያቀርቡ አልቻለም ማለት ነው። እንዲሁም ስልክ ተደዋውለው እንግዲህ ካፌ ተገናኝተው እየጠየቃት ነበር። እንዲሁም ሲጨንቀው አቢዜር እንግዲህ ከወንድሟ ጋር ደውሎ እየጠየቀው ነበር። ወንድሟ ደግሞ አያገባኝም ብሎ ነበር የመለሰው ማለት ነው። ያንን ደግሞ ጥያቄ ህብሰት ለምንድን ነው እንደዚህ የሚሆን ወንድምሽ ሲላት እንደማይገናኙ በእናት በአባትም እና እንዲሁም ደግሞ አብረው እንዳደጉ እየነገረችው ነበር ማለት ነው። አሁን ላይ እንግዲህ ባለፈው ደግሞ የህብሰት የእንጀራ እናት እንግዲህ በአምላክ ታፈሱ እንግዲህ ምላሷ አምልጧት ሄርሜላ አቶ አለሙ ክላስ ትገባለች ማታ ማታ ራቁቷን ብላ ነግራ ነበር። እሱንም ደግሞ ስታስጨንቃት በአምላክ መጥቶ ሄርሜል ማናት ታፈሱ ሂጂ እኔ እነግራታለሁ ብሎ እንደገና እንግዲህ የህብሰት የእንጀራ እናቷ ለማረጋገጥ እንደዚህ ራቁቷን ከአለሙ ከኛ ክላስ ገብታ ነበር እንደ ብትለው አዎ ገብታለች ብሎ አሳመናት ማለት ነው። ከዚያ በኋላ እንግዲህ ፍትት ጥያች አበደች ማለት ነው። ባሏም ሲመጣ አቶ አለሙ እንግዲህ ያው እንደባለገባት ባትነግረውም በጣም ተቆጥታ ነበር ማለት ነው። እንግዲህ ሄርሜላም ሄዳለች። አቶ አለሙም እንግዲህ ሄርሜላ የሚስትን የምታደርገውን ነገር ለሚስትክ ባሳያት ብላ
እያስጨነቀችውና ገንዘብ እንዲሰጣት እንፈልገው እንታደርግላት ባለፈው አድርጋበታለች ማለት ነው። እንግዲህ ከአሁን ላይ ምንድነው አቶ አለሙ አብነትን በጣም ትልቅ ትዕዛዝ ነው የሰጠው። አንድ እንድታገባት ወይም ደግሞ እንድትገላት እፈልጋለሁ ነበር የተባለው ህብስትም ማለት ነው። እንግዲህ ያን ደግሞ በአምላክ ሄዶ ስነግረው በአምላክ በጣም ደንግጦ ተናዶ ነበር። የሚለው ጠፍቶብን መላ እንፈልግ እያለው ነበር። አብነት ምንድን መላ አለ እያለው ነበር። ከዚያም እንዲሁም ደግሞ መድኃኒቱ እንዲያሰራላት እንግዲህ ከአስመጪዎቿ ካመጣችባቸው ደውላ እሰራላችኋለሁ የኔን ገንዘብ በልታችሁ መድኃኒቱ አሰራም እያለች እየተሰደበች ነበር የህብስት እንጀራ እናቷ ማለት ነው። እንግዲህ በስተመጨረሻ አቶ አለሙም አትሰቢ አሁን የመጨረሻ ውሳኔ ጨርሻለሁኝ ያልቃል ወይ እንዲገላት ወይ እንዲያገባት አድርገዋለሁኝ ነበር ያላት ማለት ነው። እንግዲህ ህብስትዬ ጠንካራ የሆነች መታለች ማለት ነው። በአምላክ እንግዲህ ካሁን ላይ በጣም ግራ ገብቶታል። አብነት ግደላት ወይም ደግሞ እንድታገባት ነው የምፈልገው ብሎ ሲለው እንግዲህ በጣም ጨንቆት ነበር ማለት ነው። አብነት እሱንም መፍትሄ እንፈልጋለን ተባብለው እንግዲህ ተመካክረው ነበር። እዙ መሀል ደግሞ እንግዲህ ሁለተኛ መድኃኒት ለማንጣት ደግሞ ሆነም ሄዳ አምጥታለች ማለት ነው። ሴትዮዋ እንግዲህ ምንም ትቆም አልቻለችም። እሷን የሆነ ነገር ታላረገች ማለት ነው። እንዲሁም መድኃኒቱን አምጥታ እንግዲህ በራፏ ላይ ዲሹ ነበረች አታፈሱም ማለት አፈሱም እንግዲህ እየደነገጠች በጣም ደንግጣ ነበር። እና ያው የምታደርገውን ግዴታ ማድረግ ስላለባት ታፈሱም አድርጋዋለች ማለት ነው። በሯ ላይ ዲሹ ነበር ያለቻት። በጣም ተደስታ ነበር። ስመጣ እንግዲህ ተንዘራታ ትቀራለች እያለች በጣም ነበር የተደሰተችው ማለት ነው። እንግዲህ የህብስት እንጀራ እናት ማለት ነው። ሁለቴ ሶስቴ የተነሳች እንግዲህ መጣች ስትል መጣች በአምላክ ጋር መጣች ማለት ከአምላክ ጋር ሲመጡ ከዛ በፊት ግን እንትና ታፈሱ ልክ መድኃኒቱ ስትሰጣት እንዲህ ያለ መድኃኒት አምጣልኝ ብላ እንግዲህ ያለውን ነገር ነግረዋለች በአምላክ ማለት ነው። በአምላክም ስለሚያውቅ እንግዲህ ይዞ መጥቶ ወደ ሳሎን ሲደርሱ እንግዲህ የህብስት እንጀራ እና ቁጭ ብላለች ወይም ደግሞ የአምላክ እህት ማለት ነው። ከዚያም በኋላ እንግዲህ እየሳቀች ነበር እና ምን አዲስ ነገር አለ ምን ትስቂያለሽ እያላት ነበር አምላክ። አይ ምንም የለ ግቡ ብላ እንግዲህ በደስታ ወደ ክላሳቸው እንዲገቡ ጋበዘቻቸው ማለት ነው። ከዚያም በኋላ ምን ችግር አለ እንግባ እንደ ክላሳችን ሲላት ግቡ ኧረ ችግር የለውም ነበር ያለችው እየሳቀች ማለት ነው። እንግዲህ እሷ መድኃኒቱን ተረጨበት ላይ ይገባሉ ብላ ነበር። ከዛ በፊት ግን ታፈሱ በአምላክን ስለነገረችው በአምላክ ወደ ሌላ ክላስ ይዟት ገባ ህብስት ማለት ነው። ህብስት ደግሞ ለምንድነው እዛ ክላስ የገባሁት ክላስ መሄድ እፈልጋለሁ ብላ ስትል ተቀመጭ ትንሽ ብሎ እንግዲህ እዛ እንድትተረጋጉ ሌላኛው ክፍል ማለት ነው። እንግዲህ የህብስት እንጀራ እናት እስካሁን ተንዘራታለች። ሂጅ እስቲ ልያት ብላ እንግዲህ እየተቆላች ስትሄድ የህብስትን በራፍ ክፍት ስታደርገው ራሷ ታኝታለች ማለት ነው። በእውነት ማለት ነው ለህብስት የተደረገው መድኃኒት ሄዳ ራሷ ስትተኛበት በጣም ነው በእውነት የሚያስደስተው ማለት ነው። ለሰው ጉድጓድ በሚቆፍሩበት ራሳቸው ሲገቡበት እነዚህ ክፉ ሰዎች እንደዚህ ራሳቸው ማን እንደሆኑ ያምናሉ ማለት ነው። እና ህብስት እንግዲህ በአምላክ አድኗታል።